ሰላም ብሔራዊ ባንክ ፈቃድ የላቸውም ያላቸውን የገንዘብ አዘዋዋሪዎችና ተጠቃሚዎችን ማስጠንቀቁን ሰምተናል። ከነዚህ ገንዘብ አዘዋዋሪዎች መካከል ከሁለት ወራት በፊት ህገወጥ ናቸው ብሎ የጠቀሳቸው ወደ 10 የሚሆኑ ተቋማትን በአዲሱ ሰንጠረዥ በድጋሚ ተካተዋል። የኢትዮጵያ ንግድ ባንክ በበኩሉ በ9 ወራት ብቻ በዲጂታል ባንኪንግ ከ15 ትሪሊዮን ብር በላይ ግብይት መፈጸሙን አስታውቋል። ከባንክና ከገንዘብ ዝውውር ጋር የተያያዙ ዝርዝር መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የገንዘብ ዝውውር አገልግሎት ፈቃድ የሰጣቸው 62 መሆናቸውንና 23 የሚሆኑት ደግሞ ህጋዊ ባለመሆናቸው በእነዚህ ተቋማት ገንዘብ ማዘዋወር ህገወጥ መሆኑን የኢትዮጵያ ብሔራዊ ባንክ አስታወቀ። ባንኩ አዲስ ባወጣው የመጀመሪያ ማስታወቂያው የገንዘብ ማስተላለፊያ የዝውውር ኤጀንሲዎች የኢትዮጵያ ብሔራዊ ፈቃድ የሌላቸውን የገንዘብ ማስተላለፍና የማስተላለፊያ አገልግሎቶችን መስጠት ወይም መጠቀም ህገወጥና በኢትዮጵያ የህግ መሰረት የሚያስቀጣ መሆኑን አስታውቋል። በዚህም መሰረት ህጋዊ ናቸው ያላቸውን 62 ገንዘብ አስተላላፊዎች በዝርዝር አስፍረዋል። ከነዚህ ተቋማቶች ገንዘብ ማዘዋወር ህገወጥ ስለመሆኑም ተጠቅሷል። አያይዞም የገንዘብ ማስተላለፍና የማስተላለፊያ አገልግሎቶች ገንዘብ መቀበልና በኢትዮጵያ ወይም በውጭ ሀገር ላሉ ተቀባዮች ማድረስን የሚያካትት መሆኑን የገለጸው ብሔራዊ ባንክ ያለ ብሔራዊ ባንክ ፈቃድ በእነዚህ ተግባራት ውስጥ መሳተፍ ግለሰቦችና ንግዶችን ለማጭበርበር፣ ለገንዘብ ኪሳራና በገንዘብ ማሸሽ ወይም በሌሎች ህገወጥ ተግባራት ውስጥ ለመሳተፍ አደጋ ላይ ይጥላል በማለት አስጠንቅቋል። ባንኩ በተለይ ከውጭ ገንዘብ የሚልኩ በተጠቀሱት ፈቃድ ባላቸው ተቋማት ብቻ ገንዘብ እንዲልኩ በጥብቅ ባሳሰበበት በዚህ ማስታወቂያው በብሔራዊ ባንክ ፈቃድ የተሰጠው የፋይናንስ ተቋማት ብቻ የገንዘብ ማስተላለፍ አገልግሎቶችን የመስጠት ስልጣን አላቸውም ብለዋል። በመሆኑም ህዝቡ ደህንነትን፣ ተገዥነትንና ከህግ መዘዞች ለመጠበቅ በእነዚህ ፈቃድ ባላቸው ተቋማት ብቻ ገንዘብ እንዲልክ በጥብቅ ይመከራል በማለት ለአገልግሎቱ ተጠቃሚዎች መልእክቱን አስተላልፈዋል። የኢትዮጵያ ብሔራዊ ባንክ ከ3 ወራት በፊት በገንዘብ ማስተላለፍ ስራ ላይ ተሰማርተዋል ተብለው ተጠቅሰው ከነበሩት 88 ተቋማት ሲሆኑ አዲስ ባወጣው ማስታወቂያ በባንኩ ፈቃድ አገልግሎቱን እንዲሰጡ የተፈቀደላቸው 62 መሆናቸውን፣ ቀሪዎቹ ህገወጥ ስለመሆናቸው አመላካች ቢሆንም በአዲሱ የህዝብ ማስታወቂያ ላይ ምንም ያለው ነገር አልነበረም። አሁን በወጣው አዲስ ማስታወቂያ ላይ ግን ከብሔራዊ ባንክ ፈቃድ ሳያገኙ እየሰሩ ናቸው ያላቸውንና ቀደም ሲል ፈቃድ ተሰጥቷቸው ህገወጥ ተግባር ላይ የተሰማሩ ገንዘብ አስተላላፊዎችን ዝርዝር ይዞ ወጥቷል። ከነዚህ 23 ገንዘብ አዘዋዋሪዎች መካከል ከሁለት ወራት በፊት ህገወጥ ናቸው ብሎ የጠቀሳቸው ወደ 10 የሚሆኑ ተቋማትም በአዲሱ ሰንጠረዥ ውስጥ መካተታቸውን አውቀናል። ባንኩ ታህሳስ 2018 ዓ.ም ይፋ አድርጎት በነበረው ማስታወቂያው አገልግሎቱን ሲሰጡ ከነበሩ ኦፕሬተሮች ውስጥ ወደ 10 የሚሆኑትን በስም በመጥቀስ አገልግሎቱን ለመስጠት በብሔራዊ ባንክ ፈቃድ የሌላቸው መሆኑን አስታውቆ እንደነበር ይታወሳል። በወቅቱ ፈቃድ የሌላቸውና ህገወጦች እንደሆኑም ተናግረዋል። እነዚህ ተቋማት አዲስ ባወጣው ማስታወቂያ ውስጥ ህገወጥ ወይም ፈቃድ ሳይኖራቸው እየሰሩ ናቸው ካላቸው 23 ተቋማት ውስጥም ስማቸው ተካቷል። ሸጌ የገንዘብ ዝውውር፣ የአዶሊስ የገንዘብ ዝውውር፣ ቀይ ባህር፣ አቫንቲ፣ ወርልድ፣ ዳይሬክት ሊንክ፣ ራስሚስ ክፍያ፣ ዩኤስ ዋየር፣ ዞላ እና ተጅ ፋይናንስ ሰርቪስ ናቸው። በአዲሱ የኢትዮጵያ ብሔራዊ ባንክ ማስታወቂያ ወደ ኢትዮጵያ ገንዘብ ማስተላለፍ አገልግሎቶችን ለማቅረብ ህገወጥ መሆናቸውን የጠቀሳቸው 23 ተቋማት አዱሊስ የገንዘብ ማስተላለፍ፣ አማል ኤክስፕረስ፣ አቫንቲ ባካል የገንዘብ ማስተላለፍ፣ ጁባ ኤክስፕረስ፣ ፈጣን ክፍያ፣ ሬድሲ፣ ታሳ ክፍያ፣ ዊዝ ትሬዲንግ የገንዘብ ዝውውር፣ አማል ዩኤስኤ፣ አማና ኤክስፕረስ፣ አዋሽ ዳይሬክት፣ ባናና ፔይ፣ ሆልደን ግሎባል፣ ሞኒቶስ፣ ኦሎምፒክ የፋይናንስ ቡድን፣ ራማድ ክፍያ፣ ራስሚ ክፍያ፣ ሸጌ፣ ታጅ የገንዘብ ማስተላለፍ፣ ታዋካል የገንዘብ አገልግሎቶች፣ ዩኤስ ዋየር ወይም ዴሮ እና ወርልድ ዳይሬክት ሊንክ የተባሉ ተቋማት ናቸው። የኢትዮጵያ ንግድ ባንክ በበኩሉ በ9 ወራት በዲጂታል ባንኪንግ ከ15 ትሪሊዮን ብር በላይ ግብይት መፈጸሙን አስታውቋል። የቪዛ ካርድ ተጠቃሚ ደንበኞቹ ቁጥር 15 ሚሊዮን መድረሱንና በበጀት ዓመቱ 9 ወራት በዲጂታል ባንኪንግ ብቻ ከ15 ትሪሊዮን ብር በላይ ግብይት መፈጸሙን የኢትዮጵያ ንግድ ባንክ ነው ያስታወቀው። ይሄ የተገለጸው ቪዛና የኢትዮጵያ ንግድ ባንክ የቪዛ ካርድ ተጠቃሚ ለሆኑ ሁለት ደንበኞቹ የ2026 የፊፋ ዓለም ዋንጫ 2 የምድብ ጨዋታዎችን በአካል እንዲመለከቱ የሚያስችል የጉዞ ዕድል የሚያስገኝ የይክፈሉ ያሸንፉ ንቅናቄን ይፋ ማድረጊያ ጋዜጣዊ መግለጫ በተሰጠበት ወቅት ነው። የኢትዮጵያ ንግድ ባንክ የዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ሚደቅሳ ቶሎሳ የባንኩ የክፍያ ተጠቃሚዎች ቁጥርና የሚፈጸሙ ግብይቶች መጠን ከጊዜ ወደ ጊዜ እያደገ መምጣቱን ገልጸዋል። በቪዛ ካርድ የሚጠቀሙ ደንበኞች ቁጥር 15 ሚሊዮን መድረሱን፣ እነዚህን ካርዶችና ኤቲኤሞች በመጠቀም 455 ቢሊዮን ብር ግብይት መፈጸሙን
ተናግረዋል። በተመሳሳይ ወቅት ከ37.5 ቢሊዮን ብር በላይ የሚሆን ግብይት በፖስ ማሽን አማካኝነት መፈጸሙን ጠቁመዋል። ባለፈው በጀት ዓመት የዲጂታል ግብይቱ 13 ትሪሊዮን ብር እንደነበረ አስታውሰው ዘንድሮ ግን በበጀት ዓመቱ መጨረሻ 17 ትሪሊዮን ብር ለማድረስ መታቀዱን አቶ ሚደቅሳ አስረድተዋል። በሚቀጥለው አንድ ወር ውስጥ ይሳካል ተብሎ እንደሚጠበቅም ነው የተናገሩት። የቴሌኮም የፊንቴክ ኩባንያዎችና ሌሎች ባንኮችን ጨምሮ ባለፈው ዓመት በዲጂታል ከተደረገው 17 ትሪሊዮን ብር ግብይት ውስጥ ንግድ ባንክ 13 ትሪሊዮን ብር ወይም 73 በመቶ ድርሻ እንደነበረው አውስተዋል። ከዚህ ባሻገር ባለፈው ዓመት የተፈጸመው ግብይት አሃዝ 2 ቢሊዮን መሆኑን በተያዘው በጀት ዓመት 9 ወራት ብቻ የተፈጸመው ግን 2.4 ቢሊዮን ብር መድረሱን ተናግረዋል። በዓመቱ መጨረሻ የግብይት አሃዝን ከ3 ቢሊዮን ብር በላይ ለማድረስ ታቅዶ እየተሰራ መሆኑንና ለዚህ መሳካትም ቪዛ ትልቅ ድርሻ እንዳለው አስረድተዋል። ባንኩ 3928 በላይ አገልግሎት የሚሰጡ ኤቲኤሞች እንዳሉት የገለጹት ምክትል ፕሬዝደንቱ አዳዲስ 2000 ተገዝተው ለስራ ዝግጁ መሆናቸውንም ጠቁመዋል። ወደፊት የቪዛ ካርድ ቁጥር እየበዛ ካርዶችን የሚቀበሉ ተርሚናሎች፣ ኤቲኤሞችና ፖስ ማሽኖችን በቁጥር እንዲበዙ እየተደረገ መሆኑን አስረድተዋል። በተመሳሳይ የሞባይል የኢንተርኔትና የሲቢኢ ብር ባንኪንግ በአጠቃላይ በዲጂታል ባንኪንግ እየተሰራ ያለው ስራ ከፍተኛ እንደሆነ ነው የተናገሩት። በተለይ የግብይት መጠንን ማሳደግ የሚያስችሉ የተለያዩ ንቅናቄዎች እየተከናወኑ መሆናቸውን ጠቅሰው ከቪዛ ጋር የተደረገው አንደኛው መሆኑን ተናግረዋል። የቪዛ የምስራቅ አፍሪካ ክላስተርና የኢትዮጵያ ስራ አስኪያጅ አቶ ያሬድ እንዳለ እስከ ሚያዝያ 6 ቀን 2018 ዓ.ም የሚቆየው ንቅናቄ በመላው ኢትዮጵያ ለሚገኙ የባንኩ የዴቢትም ሆነ የቅድመ ክፍያ ቪዛ ካርድ ተጠቃሚዎች በሙሉ ክፍት እንደሚሆን፣ ነገር ግን በእጣው ለመካተት ተጠቃሚዎች ቢያንስ የ1000 ብር ወይም የ$50 ካርድ ግብይት መፈጸም ይጠበቅባቸዋል ብለዋል። ንቅናቄው ለሁለት አሸናፊዎችና እያንዳንዳቸውን ለሚያጅቡ እንግዶች የጨዋታው ትኬቶች፣ የ4 ቀናት ማረፊያና በሚቆዩበት ከተማ በመሪ የሚታገዙ ጉብኝቶችን ጨምሮ የቅርብ ድጋፍ የሚያገኙበትን እድል በሽልማት መልክ የሚያበረክት እንደሚሆን አስረድተዋል። ቪዛ ኢትዮጵያን ከቀሪው የዓለም ክፍል ማስተሳሰር ዓላማው አድርጎ እየሰራ እንደሚገኝ፣ ኢትዮጵያ ያላትን 12 ቢሊዮን የሚደርስ የውጭ ምንዛሪ የማግኘት አቅም እያሳለጠ መሆኑንም አቶ ያሬድ ጨምረው ገልጸዋል። በአሜሪካ በሜክሲኮና በካናዳ አስተናጋጅነት የሚካሄደው የ2026 የፊፋ ዓለም ዋንጫ 48 ብሔራዊ ቡድኖች የሚሳተፉበት የመጀመሪያው ውድድር መሆኑ ይታወቃል።